ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንግዲህ ባለፈው በሌላ ርዕሰ ጉዳይ አንስተን ስናወራ ነበር። በተለይ ዩሮፒያን ዩኒየንና ሮማኒያ አካባቢ ባለው በኢሚግሬሽን ዲቴይሎች ነበር። አሁንም ሪተርን ሀብስ በሚለው ጉዳይ ላይ በተለይ እሱን በተመለከተ በየጊዜው ስብሰባዎች ስለሚደረጉና አዳዲስ ውሳኔዎች ስለሚመጡ እነሱን በተመለከተ ምን አዲስ ነገር አለ ብላችሁ ለጠየቃችሁኝ ምናልባት አዲስ ነገር ይኖራል። እዚህ ውስጥም ኢትዮጵያ እንደተካተተች የሚያሳዩ መረጃዎች ወጥተዋል ማለት ነው። እሱን ጉዳይ እናያለን። እንዲሁም ደግሞ ሮማኒያ ላይ የኢምፕሎይመንት ኮንትራክቶች ተርሚኔት ከተደረጉ በኋላ አንድ ሰው ምን አይነት መብት አለው፣ ለስንት ጊዜ ነው የሚለውን ዲቴይል እናያለን ማለት ነው። አብራችሁን ቆዩ። ሰብስክራይብ፣ ሼር ማድረግ እንዳትረሱ። እሺ ወደ መጀመሪያው መረጃ ስንሄድ የሪተርን ሀቦችን በተመለከተ ነው። የዩሮፒያን ዩኒየን ፕላን እያደረገ ያሉት ማለት ነው። ይሄ ሪጀክትድ የሆኑ አሳይለም ሲከርስ ከአውሮፓ ህብረት ውጭ ባሉ ቦታዎች ላይ እንዲቆዩ የሚል ውሳኔ ነው ማለት ነው። ባለፈው ምን ያህል ድምጾች ቮት እንደተደረጉ ሜንሽን አድርጌ ነበር የባለፈው ቪዲዮ ላይ። የአሁኑ ጉዳይ ደግሞ ትንሽ ለየት ይላል። ተጨማሪ ሌሎች ሀገራትንም ያካተተ ጉዳይ ነው። በነገራችን ላይ ይህንን ጉዳይ በዋናነት እየገፉ እያስኬዱ ያሉ ሀገራት ከአውሮፓ ውስጥ ዴንማርክ፣ አውስትሪያ፣ ግሪስ እንዲሁም ጀርመን እና ሆላንድ ናቸው። እነዚህ ሀገራት ከምንም በላይ በደንብ ፑሽ እያደረጉ ነው። እነሱ ጋር ያሉ የስደተኛ ቁጥሮች በጣም ሰፊና ብዙ ስለሆኑ ይመስላል ማለት ነው። ምንድን ነው የታሰበው? ወደ 12 የሚሆኑ ሀገራትን ኮንሲደር አድርገዋል ሪተርን ሀብ ለማዘጋጀት እና ከነዚህ ሀገራት ጋር ዲስከስ ለማድረግ ወይንም ከኢሮፒያን ሀገራት ጋር ፓርትነር እንዲሆኑ የሚል ሀሳብ ነው የተነሳው እና እዚህ ሀገር ውስጥ 12ቱ ፖሲብል ተብለው የተመረጡ ሆስት የሚያደርጉ ሀገራቶች ውስጥ የመጀመሪያ ሩዋንዳ ነች። ከዛ ጋና አለች፣ ሴኔጋል፣ እንዲሁም ቱኒዚያ፣ ሊቢያ፣ ሞሪታኒያ እና ኢጂፕት፣ ዩጋንዳም አለች፣ ኡዝቤኪስታን፣ አርሜኒያ፣ ሞንቴኔግሮ እና እንዲሁም ደግሞ ኢትዮጵያም እንደተካተተች ነው የሚያሳየው ማለት ነው። ይሄኛው ፋይናል የሆነ ሀሳብ አይደለም። በነገራችን ላይ ኤርሊ ስቴጁ ነው፣ ገና እንደ ሀሳብ የተነሳ ጉዳይ ስለሆነ ማለት ነው። ምናልባት ሌሎች ሀገራት ከነዚህ ውስጥ 12 ውስጥ ሪፊውዝ ሊያደርጉ ይችላሉ። ማንም ኮሜንት ያደረገ ሀገር የለም ከነዚህ ከ12ቱ ውስጥ ማለት ነው። ይህንን ሀሳብ ያቀረቡት ቅድም እንዳልኳቸው ወደ 5 የሚሆኑ የአውሮፓ ህብረት ሀገራት ናቸው። እነሱ ናቸው በደንብ ኢኒሼት ያደረጉት ማለት ነው። ስለዚህ እነዚህን 12 ሀገራት ኢትዮጵያንም ጨምሮ ኮላብ እንዲያደርጉ ፓርትነር እንዲሆኑ፣ ምክንያቱም ባለፈው እንዳልነው ከናይጄሪያ ጋር ዩኬ ያደረገችው ዲል ነበር ማለት ያለ ትራቨል ዶክመንት እነሱ ጋር ባለው በቴምፖራሪው አይዲ ብቻ መሄድ እንዲችሉ የሚያስማሙ ሀሳቦችን ነው የተስማሙት። ምናልባት ከነዚህ 12 ሀገራት ሁሉም ይቀበላሉ ማለት ሳይሆን ከነሱ ጋርም ድርድር ውይይት ተደርጎ ነው ወደ ፋይናል ስቴጁ የሚኬደው ማለት ነው። እጅግ አጨቃጫቂ ነው ይሄ ጉዳይ ከዚህ በፊትም እንዳልኳችሁ ማለት ነው። ምክንያቱም በጣም በከፍተኛ ደረጃ ክርክር ይደረግበታል። ምናልባት ሰፖርት የሚያደርጉት ደግሞ ኦኬ ኢሌጋል ኢሚግሬሽንን ሪዲዩስ ሊያደርግ ይችላል የሚል ሀሳብ አላቸው። ዲፖርቴሽንን ስፒድ አፕ ማድረግ ይችላል የሚል ሀሳብ አላቸው። እንዲሁም ደግሞ ዴንጀረስ የሆኑ ጆርኒዎችን በተለይ ወደ ኢሮፕ ያሉ ባህር ላይ የሚደረጉ ጉዞዎችን ዲስካሬጅ ስለሚያደርግ ጥሩ ነው ብለው ሰፖርት የሚያደርጉ አሉ። በሌላ በኩል ደግሞ ይህንን ሀሳብ የሚቃወሙት በተለይ የሰብአዊ መብት ጥሰት ላይ የሚደረጉ ጉዳዮች ላይ ምንም አይነት ማስተማመኛ የለንም የሚል ክርክር ነው የሚያነሱት ማለት ነው። ምክንያቱም እነዚህን ማይግራንትስ አውጥቶ ወደ ሌላ ወደ እነዚህ ሀገራት ቅድም ሜንሽን ወዳደረኳቸው ሀገራት የሚላኩ ከሆነ እዛ ያለው ሁኔታ ማያውቁት ሀገር ማያውቁት ቦታም ስለሆነ ምን ያህል በሰላም መኖር ይችላሉ የሚለው ነው በጣም ትልቁና አከራካሪው ጉዳይ ማለት ነው። ስለዚህ ቀጣይ ምንድነው የሚሆነው የሚለውን ጉዳይ ስናይ ኢምፕሊሜንቴሽኑ ምናልባት መጀመር የሚችለው ከዚህኛው ከ2026 ጁን ጀምሮ ነው። ኔጎሽዬሽን ያስፈልጋል። ኦፍ ኮርስ ገና ኔጎሽዬት ተደርጎ ነው ከነዚህ ሀገራት ጋር የሚስማሙ ከሆነ ነው ከዛ በኋላ የሚቀጥለው። ስቲል ግን ምንም ኮንፈርም የተደረገ ነገር የለም ከነዚህ ከ12 ሀገራት ኢትዮጵያንም ጨምሮ ካሉት ማለት ነው። እንግዲህ ውሳኔው ተወስኖ ፋይናል ስቴጅ ላይ በሚደርስበት ሰዓት ደግሞ አዲስ መረጃ በሚኖር ጊዜ ይዤ እመለሳለሁ ማለት ነው። ወደ ሁለተኛው መረጃ ስንሄድ ደግሞ ሮማኒያ ላይ በአብዛኛው ጊዜ ኮንትራክት ኢንድ ከተደረገ በኋላ
አብዛኞቻችሁ እስከ ምን ያህል ጊዜ ነው መቆየት የምችለው ያለ ስራ ሌላ ኤምፕሎይመንት ኮንትራክት እስከማገኝ ድረስ ጊዜ ደግሞ ምንድነው ሀፕን የሚያደርገው በመሃል የሚሉ በጣም ብዙ ጥያቄዎች በተደጋጋሚ ይመጣሉ። ይሄንን በተመለከተ ክላሪፋይ መደረግ ያለባቸው ነገሮች ስላሉ እሱን መረጃ ልሰጣችሁ ወዳለሁ ማለት ነው። ለምሳሌ ተርሚኔሽን ኦፍ ኤምፕሎይመንት ኮንትራክት የመጀመሪያው ኢንድ ካደረገ በኋላ አንድ ሰው ሮማኒያ ውስጥ በህጋዊ መልኩ መቆየት የሚችለው በሁለት ኮንዲሽኖች ነው። ያ ማለት ለምሳሌ 2 አመት ከሆነ ካምፓኒ ጋር የቆየ ሰው ፋይናሊ ኢንድ ሳያደርግ ወይንም ኮንትራክት ላይ ያስቀመጡት ዴት ሳይደርስ ቀድሞ ኢንድ ማድረግ ቢፈልጉ ከዛ በኋላ ምንድነው የሚከተለው የሚለውን ነገር ነው ክላሪፋይ ማድረግ የፈለኩት ማለት ነው። ስለዚህ ለምሳሌ ፎሬን ሲቲዝንስ ሌጋሊ ሪሳይድ ማድረግ ይችላሉ። ከዛ በኋላ ግን ቤዝድ ኦን ሁለት ጉዳዮች ነው። ያ ማለት አንቲል ዘ ኢንድ ኦፍ ይሄ ኤምፕሎይመንት ቤኔፊት የሚሰጥበት ጊዜ አለ። ያ ማለት አንድ ሰው ኢንድ አድርጎ ኮንትራክቱን ከወጣ በኋላ ከዛ በኋላም የሚያገኛቸው ቤኔፊቶች ሊኖሩ ይችላሉ። ቲኬት ደማሳ የሚባለው አለ። እንዲሁም ደግሞ ቀሪ ደሞዞች ተቆራርጠው የሚመጡ አሉ። እነሱ ነገሮች ኢንድ እስካላደረጉ ጊዜ ድረስ መቆየት ይችላል። ያ ማለት ኮንትራክታችሁ እናንተ ዴሚሲያ ገብቶ ከተጻፈ በኋላ የመጨረሻ 21 ዴይስ መስራት እስካለባችሁ ድረስ ሰርታችሁ ምናልባት የደሞዛችሁ ቀን በሚደርስበት ሰዓት ተቆራርጦ የሰራችሁበት ቀን ኮንሲደር ተደርጋ ደሞዝ ይገባላችኋል ማለት ነው። ያቺ ፔሪድ እስካላለቀች ጊዜ ድረስ አንድ ሰው መቆየት ይችላል። የመጀመሪያው ኮንዲሽን ይሄ ነው። ፎር ዘ ማክሲመም ኦፍ ይሄ 90 ዴይስ ደግሞ የሚባለው አለ። ያ ማለት ምንድነው? ዴት ኦፍ ሬጂስትሬሽን ኦፍ ዘ ተርሚኔሽኑ ሬጂስተር ከተደረገበት ቀን ወይም የኤምፕሎይመንት ኮንትራክቱ ኢንድ የሚደረግበት ሬጂስተር ይደረጋል። ምክንያቱም አብቅቻለሁ ካሁን በኋላ ኮንትራክቱን ኢንድ አድርጌያለሁ የሚለው ነገር የተመዘገበበት ዕለት ከዛ ቀን ጀምሮ ነው 90 ዴይስ ካውንት የሚደረገው ማለት ነው። ያ ማለት ይሄኛው የሚሆነው አሁን ቅድም እንዳልኳችሁ ከአንኤምፕሎይመንት አላዋንስ የሚባሉ ቤኔፊቶች ከሱ ምንም ቤኔፊት የሚያደርግ አይነት ሰው ካልሆነ ማለት ነው። ስለዚህ ይሄኛው ፕሮቪዥን በነገራችን 2002 ላይ በፈረንጆቹ የወጣ ነው። ምክንያቱም አንድ ሰው ኢንድ ካደረገ በኋላ በ90 ዴይስ ውስጥ ሌላ ኮንትራክት አግኝቶ ፐርሚት ተደርጎለት ከዛ ሬጂስተር ተደርጎ ኮንትራክቱን ፈጽሞ ቀጣዩ ኤምፕሎየር ጋር መስራት የሚችልበት ሁኔታ አለ። ስለዚህ በሁለት ኮንዲሽኖች ነው መቆየት የሚችለው አንድ ሰው የኤምፕሎይመንት ኮንትራክቱን ኢንድ ካደረገ በኋላ ሮማኒያ ውስጥ ማለት ነው። የዛሬው መረጃ ይሄንን ይመስል ነበር። ኮሜንት ላይ ምናልባት ጥያቄ የሚኖራችሁ ከሆነ ማስቀመጥ ትችላላችሁ። በተለይ ሮማኒያ ላይ ባለው በኤምፕሎይመንት ቤኔፊት እና እንዲሁም ደግሞ ኢንድ በሚደረጉበት ጊዜ ያሉ ጉዳዮች እንዲሁም ደግሞ ሌላ አሰሪዎችን በምትፈልጉበት ሰዓት በየጊዜው የሚያጋጥማችሁ ችግሮች ይኖራሉ። አምጡ የምትባሉት ወረቀት ሊሆን ይችላል። በእነዚህ ጉዳዮች በደንብ ዲቴይሉን ወይንም መጠየቅ የምትፈልጉ ጉዳይ ካለ መጻፍ ትችላላችሁ። የዛሬው መረጃ ይሄንን ይመስል ነበር። በሪተርን ሀብ እና እንዲሁም በሮማኒያ ጉዳዮች ነው አንስተን ያወራነው። ጥያቄዎችን በኢንቦክስ እንዲሁም ኮሜንት ሴክሽን ላይ እጠብቃለሁ። በነገራችን ላይ አርብ የሚኖረን የላይቭ ፕሮግራም እንደቀጠለ ነው እዚሁ ዛይንቴክ የዩቲዩብ ቻናል ላይ ማለት ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት።